እቃሽን እጨርስልሻለሁ፣ አስረክብሻለሁ አለችኝ። የቀረው እንግዲህ ቀልቻታለሁ፣ አይታችኋል። በቴሌግራም አናግረኝ አለች። እኔ መሆኔን ስታቅ ቴሌግራም ላይ ስመጣ በጽሁፍ ብቻ እኔ ጋር ገንዘብ ያላቸው ሰዎች ባለጉዳዮቹ ያናግሩኝ አንተ ምንድነህ ብለኛለች። እሷም ባሏም ሁለቱም። ስለዚህ ይሄን ነገር አሁንም ድረስ እየገቡ ዩቱብ ላይ ከህዝብ ገንዘብ እየተቀበሉ ነው። እቃ ልካለን እያሉ ከሳምንት በፊትም ይኸው ተናግራለች። ገንዘብ አስገብቼላት አትመልስልኝም ዘግተኛለች አለች። ስለዚህ ሌሎችም እንዳይበሉ አሁንም ማስጠንቀቅ አለብን። ሼር አድርጎ የጀማ ማፍራህን ሰባት እንግዲህ አስወጡ ሰዓት ነው። ኮፒሊንግ አድርጉ ምላችሁ። ለዛ ነው አያችሁ። የታለች ማፍራህ ሳቢያት ሪማስ ሌሎችን ማስገቢያቸው በዚህ ጉዳይ ላይ ማፍራሃለሽ። በዚህ ጉዳይ ላይ ያላችሁ ልጆች ቆየው ያለች አንድ ቁጥር የጻፈች ነው። ኮፒሊንግ አድርጉ። ኮፒሊንግ ስለሌለ ነው የጣላት። በነገራችን ላይ በዚህ ጉዳይ ላይ ሳዕዳና አሊ ብር የበላችሁ እህቶቻችን አሁንም ሼር አድርጉ። እየተመለሱ ነው። አሁንም ላስላሰሱ ሼር አድርጉ። ኮፒሊንግ አድርጉ። ያጀማ እንደ ቅድሙ ዋንኬ ከምናምን ንግባ። ሼር አድርጉላቸው። በዚህ ጉዳይ ላይ ሳዕዳና አሊ የቤት እቃ ለቤተሰብ እናደርሳለን ብለው ገንዘብ የበሏችሁ ብር አስገብታችሁ ከዛ ብሎክ ያደረጓችሁ እህቶቻችን ነው። ብዙ መረጃ እኔ ጋር በጣም ነፍ ሪሲት አለኝ። ያጀማ ነፍ ሪሲት ነው ያለኝ። በነገራችን ላይ ማክዝብ አሌኩም ብኩል ሰራሐ ዝም ብዬ አይደለም እያወራሁት ያለሁት። ነፍ ሪሲት ማስረጃ አለኝ። ይኸው አሳያችኋለሁ። ይሄ ሁሉ ሰው ብሩን ተበልተዋል። ቀላል ብር አይደለም፣ ቀላል ብር አይደለም። እና ይሄ ነገር መቆም አለበት፣ መቀጠል የለበትም በዚህ አይነት መንገድ። እህቶቻችን ደግሞ ማወቅ አለባቸው፣ መጠንቀቅ አለባቸው። ያጀማ አሁኑ ሸይሩ፣ ሼር አድርጉ፣ በደንብ ሼር አድርጉ። አሁንም ለአስር ሰው ሼር አድርጉ። ማሻአላህ ጥሩ እየሄድን ነው። ሼር አድርጉ። አስገባችኋለሁ። ሼር አድርጉ። ኦኬ ኡማ ፍራህ ሰላም አለይኩም። እስማሒ ሊ ሐያኪላህ ፈضሊ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሀባይብ አለን። እህታችን እንኳን ደህና መጣሽ። እሺ እኔ ይሄ ጉዳይ እንኳን ደህና ቆያችሁኝ። የደረሰኝ እህት ፋፊን ወይም ኡሙ ነጃት ቀና በአዲስ መንፈስ የሚል አካውንት ያላት ባለፈው ማንተ ቤት በአንድ ጉዳይ አብረን መተናል። እሷ ልጅ ናት። በውስጥ እሷ ብዙ ሪሲቶች ደርሰዋት፣ ብዙ ወቀሳ ደርሰዋት። እሷ በግል በደንብ አናገረቻቸው። ብታናገራቸውም ግን የሰጧት ምላሽ ምንም አታመጡም የሚል ምላሽ ነበር። ከዛ ወደ እኔ ጋር ደውላ አወራችኝ። ምን ይሻላል ቀጥታ ወደ ሚዲያ እንዲቀርብ ነበርና ሙቤን እንድታናግሪው ፈልጌ ነው ስትለኝ፣ ኦኬ ሚዲያ ከመቅረባቸው በፊት ግን እኛም የበኩላችንን እንወጣ እናናግራቸውና የማይሰሙ ከሆነ እንግዲህ ግዴታችን ነው። እስካሁን የተበሉት ልጆች እንዳሉት ሁሉ ሌሎችንም መታደግ አንድ ነገር ነው። ስለዚህ መጀመሪያ ግን የበኩላችንን ስራ እንስራ ብለን ሳስበው ባሏም እንዳለ ሳቅ እኔ ከወንድ ጋር ከማወራ ብዬ ከላስ ብዬ ሀበሻዊ ኡስታዝ ጋር ደወልኩለት። ኡስታዝ እንዲህ አይነት ኬስ ተፈጥሯል። ስለዚህ ከእሱ ጋር ቀጥታ ብታወራና ያለውን ነገር ብትነጋገሩ በሰላማዊ መንገድ ቢፈታ ጥሩ ነው። አይ እምቢ ካሉ ግን ወንድም ሙቤን አናግረን ያለውን ነገር እንትን እንላለን አልኩት። ኡስታዝ ጋር ደወልኩለት። ያው ሪሲቶች ጠቅላላ ወደ 6-7 ሪሲቶችን ለኡስታዝ አታች አድርጌ ላኩለት። ኡስታዝም ደወለለት፣ አናገራቸው። እነሱ ግን ምንም መልካም ምላሽ አልሰጡም። ምንም አታመጡም የሚል ምላሽ ነው የሰጡት። ስለዚህ ያው ግድ ይመስለኛል ሀበሻዊም ከአንተ ጋር አውርታችሁበታል። ይሄ ነው ያለው ነገር እና እዛም ተሄዶበታል። ይኸውልሽ ማፍራህ እኔም ዛሬ መቼም ትናንትና መጥተው እህቶቻችን አንቺ አልነበርሽ መሰለኝ ሸኮ አቀረቡ። ይህን ያህል ብር ተበልተናል፣ ይህን ያህል እኔ አዳመጥኩ። መጀመሪያ ታውቂኛለሽ፣ እኔ የሰውን አዳምጥና ከዛ ባለ ጉዳዩን በውስጥ አናገራለሁ። ከዛ ዛሬ ሳዕዳ ጋር ደወልኩላት ማለት ነው። በቀጥታ መጀመሪያ ደወልኩኝ። ምን ይላል በኢሞ ስደውል ይሄ ግለሰብ ቀጥታ በኢሞ መደወል አይቻልም ከሚያውቀው ሰው ጋር ብቻ ነው ምናምን ዘግተዋለች ማለት ኦኬ ያልኩና በዋትሳፕ ሞከርኩኝ። ዋትሳፕም አይሰራም።
ያለኝ አማራጭ በቀጥታ ልደውል አልኩኝ። ለምን መሰለሽ? እኔ ጋር ብዙ ብር ሊቆጥር ይችላል በቀጥታ በደውልም፣ ግን እዚህ ጋር የብዙ ሰዎች ገንዘብ ሊመለስ ስለሚችል እኔ የተወሰነ ዶላር ብከስር ይሻላል ብዬ በቀጥታ ደወልኩላት። ስደውልላት ግን ካሜራዬንም አዘጋጅቼ ነበር። ያው አንደኛው ይሄኛው እየቀዳ ነበረ አይፎኑ፣ በዚህኛው ደግሞ እየደወልኩላት ነበር እና የሰጠችኝ መልስ ምን እንደሚለውን ለአንቺ ካልሰማሹ ቅድም አሁን ላሰማሽ ማለት ነው። ከዛ እኔ ደግሞ ያው ረጅም ሰዓት በደንብ ማውራት ስላለብን ይሄ ነገር እንዴት እንደተከሰተ ከእሷ መስማት ስለምፈልግ እንደዚህ ብዬ ነው ያወራሁት። ይኸው እዚህ ጋር ላላችሁ መረጃ ለምትሉ። እሺ ሄሎ፣ ሰላም አለይኩም። ሰላም አለይኩም። ዋሌኩም ሰላም። ሰዓዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? ኦኬ፣ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል። አይ ሰላም አለይኩም። ከዛ ዘጋችሁ ማለት ነው። ቴሌግራም ላይ ሄድኩኝ። በቃ አታነሳለኝም፣ ብደውልላት አታነሳለኝም። በኋላ መጨረሻ ላይ በዚህ ቁጥር ደውላለች እና ቴሌግራም ሰጠችኝ። እሱ ደግሞ የአሊ ቁጥር ነበር። እሱ ደግሞ ምንድን ነው ጉዳዩን አሺ አናገረኝ፣ ስልክ ደውል እናውራ። ኖ አልፈልግም፣ በጽሁፍ እንረዳዳ። ያው ደጋግሜ ከዛ እንደገና ደግሞ ደወልኩላት በቀጥታ ስልኬን። በቃ እንደዚህ ነው የምታደርገው። መጀመሪያ ላይ እንግዲህ አስታሊ ነበር። በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት። በቴሌግራም ዘግተዋለች። ስጽፍላት ግን ሌላ ቁጥር ሰጠችኝ። እሱም ያሊ ነው። እሱ ደግሞ እያለ ያለው ባለቤቴ እንግዲህ እቃ ያዘዙ ሰዎች ካሉ ያው እሱ ይሄን ደግሞ አንዴ ማፍራህ ወይ አንዳችሁ አንብቡልኝ። እኔ ዞር እላለሁ፣ አንብቡት እናንተ እዚህ ጋር የተጻፈውን በአላህ ሁለቱም የጻፉትን። ይሄ የአንዳቸው ነው፣ የአሊ ነው ወይ የእሷ ነው? የአንዳቸው ነው። ምን እንደሚል አንብቡት። እኔ ዞር እላለሁ። ይታያችኋል? አንብቢ ማፍራህ ይታይሻል? እኔ ዞር ብያለሁ። ፊት ለፊት ከመጣሁ አይታይም። ስሜ ደውዬልሽ ስልኩን አላነሳሽም። እኔ ሙቤ ሚዲያ ነኝ። ስለዚህ አንቺ ጋር ችግር እንዳለ ነው እያሳየሽኝ ያለሽ። በርካታ ሪሲቶች ደርሰውኛል። ከተለያዩ ቤቶቻችን ገንዘብ እንደተቀበልሽ ብሩን አስገብተውልሻል። እቃ እንዳላክሽላቸው ደውለውልሽ ብታወሪ ይሻላል፣ ሚዲያ ላይ ነገሩን ሳይወጣ ይላል። ከእኔ ችግር ያለበት ሰው ያነጋግረኝ። የተገናኘ ነው በስራ ነው። እቃ ቆይቶባቸው ሊሆን ይችላል እንጂ እንደምትለው ገንዘብ ወስጄባቸው አይደለም እና ስልኬንም ስላላቸው አሁን ያናግሩኝ ይላል። አዎ ከዛ በኋላ ምን አልኳት? ይኸው ስልክ እኮ እነሱ እየደወለልሽ ብሎክ አርክተቻዊ ስላት ውሸት ነው አንተ እየዋሻ ነው ብላ ጽፋልኛለች። እሱ ስክሪንሾት ላይ አልወጣም። እስከዚህ ደግሞ ይሄ ደግሞ እሷ የጻፈችልኝ ነው። አሊ ደግሞ ባልየው የጻፈልኝን ደግሞ ላሳያችሁ። ቆይ ባልየው ደግሞ የጻፈውን አንብቡት። ይኸው ይቀጥል ካለ ወደ ላይ አድርገው። ይኸው ባልየው ደግሞ የጻፈውን ይሄ የአሊ ነው። አየሽው? አንብቢላቸው። ወይም የኔን ስልክ ስጣቸው፣ አሊ በላቸው፣ ያውቁኛል፣ ያናግሩኝ። ቅድም በቀጥታ ደውዬላት ነበር፣ አንስተው ነበር። ቴሌግራም ላይ እናወራለን አለች። ከዛ በኋላ ቴሌግራም ላይ ደግሞ ያንተን ቁጥር ሰጠች። ስለዚህ ትደውልልኝና ያለውን ነገር ከራሷ መስማት እፈልጋለሁ። ከአንተ አይደለም፣ እድሉን ሰጥቻለሁ። እሷ ምን እንድታወራህ ነው? በዚህ ጉዳይ ያላቸው እነሱ ናቸው። አሁኑኑ ያናግሯት። እነሱ እንድታወራም በቴሌግራም ወይም በኢሞ ያናግሯት። አንተ እንዲህ ማድረግም መሆንም ትችላለህ።